በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በኅዳር 21 ቀን ታስባና ተከብራ ለምትውል የእመቤታችን የቅድስት ጽዮን ድንግል ማርያም በዓል ከሮሜ አገር የሆነ ቅዱስ ጎርጎርዮስ የዕረፍቱ መታሰቢያ በዓል፣ ሊቀ ጳጳሳት ቅዱስ አባ ቆዝሞስ የዕረፍቱ መታሰቢያ በዓል፣ ቅዱስ አባት አባ ዮሐንስ ዘሐሲውጥ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅድስት ጽዮን ድንግል ማርያም ኅዳር 21 በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ጽዮን ማለት ጸወን አምባ መጠጊያ ማለት ነው። አንድም በምስጢሩ ማኅደረ አምላክ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳኑ ጽላት ሲያገለግል፣ በትንቢታዊ ምስጢር ግን ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊ ርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ በጊዜው ለእስራኤላውያን ክብር ሞገስ አምባ የምትሆናቸውን ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጥቷቸዋል። ኦሪት ዘጸአት ምዕራፍ 31 ከቁጥር 18። ከዚያም ለ500 ዓመታት ከእነሱ ጋር በመሆኗ በፈጣሪና በእነሱ መካከል ድልድይ ሆና ኖራለች። ከዚያም ባለቤቱ ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ ወይም እብነ መለክ እብነ ሐኪም አማካኝነት ወደ ኢትዮጵያ መጥታለች። እነሆ በሀገራችን የ3000 ዓመት ቆይታዋን ልትደፍን የቀራት ጥቂት ዓመታት ብቻ ናቸው። ጌታ እንደፈቀደ ቅዱስ መስቀሉና ታቦተ ጽዮንን ይዘን ይሄው በቸርነቱ እንኖራለን። ያም ሆኖ ታቦተ ጽዮንን መስረቅ የሚፈልጉ ብዙ ቀሳጢዎች እንዳሉ እናውቃለን። ነገር ግን አንጨነቅም። ምክንያቱም የመጣችውም የምትጠበቀውም በፈቃድ እግዚአብሔር ነውና እንጸልያለን እንጂ አንጨነቅም። ታቦተ ጽዮን ብዙ ጊዜ ጽላተ ኪዳን፣ ታቦተ ሕጉ እየተባለች ትጠራለች። ጽሌ ማለት ሰሌዳ እንደማለት ሲሆን ጽላት ደግሞ በብዙ ቁጥር ነው። ኪዳን ደግሞ በፈጣሪና በሰው ልጆች መካከል ያለው ውል ስምምነት ማለት ነው። ታቦት ማለት ማህደር ማደሪያ እንደማለት ነው። ሕጉ የተጻፈባቸውን ሰሌዳ ጽላት ስንላቸው የጽላቱ ማደሪያ ደግሞ ታቦት ይባላል። ጽላት ወይም ታቦትን ያመጣ ፈጣሪ ነው። በአዲስ ኪዳንም ምስጢረ ሐተታ ቢኖረውም ሁለት ቦታ ላይ ስለ ታቦት ተጠቅሶ እናገኛለን። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 16፣ በዮሐንስ ራእይ ምዕራፍ 11 ከቁጥር 19። በመጨረሻም ኅዳር 21 ቀን ጽዮን ማርያም የምናከብርባቸው ምክንያቶችን እንመለከታለን። በዚች ቀን ታቦተ ጽዮን ወይም ጽላተ ኪዳን ለሊቀ ነቢያት ቅዱስ ሙሴ መሰጣቷን እናስባለን። ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት እናስባለን። በዘመነ ልበ አምላክ ቅዱስ ዳዊት በአሚናዳብ ሰረገላ ሆና ከአቢዳራ ቤት ስትመጣ ቅዱስ ንጉሥ በታላቅ ሐሴት በፊቷ ዘመረ፣ አገለገለ። ምድራዊ ክብሩን እስኪረሳ ድረስ ተቀኘላት። ታቦተ ጽዮን ንጉሥ ሶሎሞን ወደ ሰራላት ቤተ መቅደስ በክብር የገባችበት ዕለት ነው። ይህንንም እናስባለን። የቀደሙ ነቢያት ስለ እመቤታችን ቅድስት ድንግል ማርያም በተለያየ አምሳል ያዩበት፣ ለምሳሌ ነቢዩ ዕዝራ በሀገረ መንፈሳዊት፣ ሕዝቅኤል በተዘጋጀች ቤተ መቅደስ ያዩበት ዕለትን በማሰብ እናከብራለን። ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጅ ጋር ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበትን ዕለት እናስባለን። በዘመነ አጼ ባዜን በ4 ዓመተ ምህረት አካባቢ አማናዊት ጽዮን ድንግል ማርያም ወደ አክሱም ጽዮን በስደት መጥታለች ገብታለችም። በዚህ ጊዜም ሁለቱ ጽዮኖች ሲገናኙ ታላቅ ብርሃን አክሱምን ውጧታልና ይህንን እናስባለን። በአብርሃ ወአብጽሐ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆኖ አዋጅ የታወጀበትን በዚህ ዕለት እናስባለን። አብርሃ ወአጽብሃ በወርቅና በዕንቁ ያሰሩትን ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበትን ዕለት በመሆኑ እናስባለን። በ9ኛው መቶ ክፍለ ዘመን የወዲት ጉዲት አብያተ ክርስቲያን ስታቃጥል ታቦተ ጽዮንን ይዘው ወደ ዘዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀመር አክሱም በነበሩ ካህናት አስተዋሽነት ከዘዋይ ወደ አክሱም የገባችበት ዕለት በመሆኑ በዚህ ዕለትም ይህንን እናስባለን።
በእነዚህ ምክንያቶች በመላ ኢትዮጵያ በተለይም በርዕሰ አድባራት ወገዳማት አክሱም ጽዮን ከፍ ባለ መንፈሳዊ በዓል እናስባለን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ጎርጎርዮስ ዘሮሜ ነው። በዚህችም ዕለት ከሮሜ ሀገር የሆነ ተአምራትን የሚያደርግ ቅዱስ ጎርጎርዮስ የዕረፍቱ መታሰቢያ በዓል ነው። ይህም ቅዱስ ከታናሽነቱ ጀምሮ የቤተ ክርስቲያንን ትምህርት የቀናች ሃይማኖትን ተምሮ እውነተኛ ክርስቲያን ሆነ። ከዚህም በኋላ የዚህን ዓለም ኃላፊነት የማታልፍ የመንግሥተ ሰማያትን ኑሮ አሰበ። ሐሳቡንም ሁሉ ስለ ነፍሱ ድኅነት አደረገ። የዚያችም ሀገር ኤጲስቆጶስ በኤጲስቆጶስነቱ ሥራ ይራዳው ዘንድ ለመነው። እርሱ ግን አልፈቀደም። ከውዳሴ ከንቱ የሚሸሽ ሆኗልና ወደ ገዳምም ገብቶ ጽኑ የሆነ ተጋድሎንም መጋደል ጀመረ። የዚያችም ሀገር ኤጲስቆጶስ ባረፈ ጊዜ ኤጲስቆጶስ የሚያደርጉት ፈልገው አጡ። ስለዚህም ተሰብስበው ሳሉ የመለኮትንም ነገር የሚናገር ጎርጎርዮስ ከእርሳቸው ጋር ሳለ ገዳማዊ ጎርጎርዮስን ፈልጋችሁ በእናንተ ላይ ሹሙት የሚል ቃል ከሰማይ ወደ እነርሱ መጣ። በበረሃውም ውስጥ በፈለጉት ጊዜ አላገኙትም። እየፈለጉትም ብዙ ቀን ኖሩ። እርሱ ግን በአቅራቢያቸው ይኖር ነበር። ባገኙትም ጊዜ በአንድ ምክር ተስማምተው በሌለበት ወንጌል ይዘው በላያቸው ኤጲስቆጶስነት ሾሙት። ስሙንም የመለኮት ነገር በሚናገር በጎርጎርዮስ ስም ጎርጎርዮስ ብለው ሰየሙት። ከዚህም በኋላ የእግዚአብሔር መልአክ ለቅዱስ ጎርጎርዮስ ተገልጦ ተነስተ ወደ እነርሱ ሂድ፣ እነሆ በላያቸው ኤጲስቆጶስነት ሾመሃልና ይህም ከእግዚአብሔር የሆነ ነው አለው። ያን ጊዜም ወደ እነርሱ ወረደ። የአምላክን ትእዛዝ መተላለፍ ፈርቷልና ባዩትም ጊዜ መጥተው በታላቅ ክብር ተቀበሉት። የሹመቱንም ሥርዓት ፈጸሙ። እግዚአብሔርም ቁጥር የሌላቸው ብዙዎችን ተአምራት በእጆቹ ገለጠ። ስለዚህም ገባሬ መንክራት ጎርጎርዮስ ተብሎ ተጠራ። ከብዙዎች ተአምራትም አንዲቱ ሁለት ወንድማማቾች ነበሩ። ከእርሷም ብዙ ዓሣዎችን የሚያጠምዱበት ታናሽ ባህር ነበረቻቸው። አንዱም አንዱ የኔ ናት በማለት እርስ በርሳቸው ተጣሉ። ስለዚህም ባህር በመካከላቸው ይፈርድ ዘንድ ወደ ቅዱስ ጎርጎርዮስ ለመሄድ ተስማሙ። እርሱም ከሁለት ተካፈሉ ብሎ አዘዛቸው። እንዳዘዛቸውም ባልተስማሙ ጊዜ ስለዚያ ባህር እግዚአብሔርን ለመነው። በዚያን ጊዜ ባህሪቱ ደርቃ የምትታረስ ምድር ሆነች። በመካከላቸውም ሰላም ሆነ። በእጆቹ ስለሚያደርጉ ድንቆች ተአምራት ዜናው በሁለት ሀገር ተሰማ። በጎ አገልግሎቱንም ከፈጸመ በኋላ በሰላም አረፈ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባ አስቆዝሞስ ሊቀ ጳጳሳት ነው። በዚችም ቀን የእስክንድርያ ሊቀ ጳጳስ ቅዱስ አባት ቆዝሞስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 54ኛ ነው። ይህም አባት ብዙ መከራና ሐዘን ደረሰበት። በዘመኑም በክርስቲያን ወገኖች ሁሉ ላይ መከራና ችግር ደረሰባቸው። በእነዚያም ወራት የክርስቲያን ወገኖችና አይሁዳውያንን ልብሳቸውንም በሰማያዊ ቀለም እንዲያቀልሙት እንጂ ልብስ እንዳይለብሱ የእስላሞች ንጉሥ ጋፊር አዞ ነበርና። በዚህም አባት ዘመን ድንቆች የሆኑ ብዙዎች ተአምራት ተገለጡ። በአስኬጥስ ገዳም በቅዱስ ሳይሮስ ቤተ ክርስቲያን ውስጥ የእመቤታችን የቅድስት ድንግል ማርያም ስዕል ነበረች። ጎኗም ተገልጦ ከእርሷ ብዙ ደም ፈሰሰ። በግብፅ አገር ካሉ ከሌሎችም ስዕሎች ከዓይኖቻቸው ብዙ እንባ ፈሰሰ። ይህም የሆነው በሊቀ ጳጳሳቱና በክርስቲያን ወገኖች ላይ ስለደረሰው መከራ እንደሆነ በመራቀቅ የሚያስተውሉ አወቁ። ከዚህም በኋላ ስለ እነዚያ የከፉ ወራቶች ፈንታ በጎ የሆኑ ወራቶችን እግዚአብሔር ሰጠው። ሁልጊዜ ምዕመናን የሚያስተምርባቸውና የሚያጽናናቸው በቀናች ሃይማኖትም የሚያበረታቸው ሆነ። በወንጌላዊ ማርቆስ ወንበርም ላይ 7 ዓመት ከ5 ወር ከኖረ በኋላ በ575 ዓመተ ሰማዕታት ህዳር 21 ቀን አረፈ። ይንሶር በሚባል ዋሻውም ተቀበረ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ዮሐንስ ዘአስዮጥ ነው። በዚህችም ቀን ደግሞ የብርሌና የብርጭቆ ሰሪዎች ልጅ የሆነ ከአስዮጥ አገር ቅዱስ አባት አባ ዮሐንስ አረፈ። ይህንንም ቅዱስ በወለዱት ጊዜ በበጎ ተግሣጽ አሳድገውታል። የጥርብ ስራንም አስተማሩት። ከጥቂት ዘመናትም በኋላ አባትና እናቱ አረፉ።
ያን ጊዜም ወደ ቅዱስ አባ ኤስድሮስ ወደ አባ ባይሞን ዘንድ ሄዶ መነኮሰ። በጾምና በጸሎት በገድል ሁሉ ተጠምዶ ተጋደለ። ዜናውም ሁሉ በራቁ ገዳማት ሁሉ ተሰማ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተገለጠለት። ወደ ሀገሩ ሂዶ ወገኖቹን የጽድቅን ጎዳና ይመራቸው ዘንድ አዘዘው። ቅዱስ ቁርባንንም ሳይቀበል ከበዓቱ የማይወጣ ሆነ። በአንዲት ዕለትም ሁለት ቅዱሳን አረጋውያን አባ አብዥልና አባ ብሶይ ወደ እርሱ መጡ። ገና ወደ እርሱ ሳይቀርቡ ከሩቅ ሳሉ ስማቸውንም በመጥራት ሳያውቃቸውም አባቶቼ ለመምጣታችሁ ሰላምታ ይገባል ብሎ ተናገረ። እጅግም አደነቁት። አባ ሲኖዳም ከግብፅ ሀገር እየመጣ ብዙ ጊዜ ጎበኘው ነበረ። የከዳተኞችም ጠብ በግብፅ ሀገር ላይ በተነሳ ጊዜ ንጉሥ ቴዎዶስዮስ የላከው የጦር መኮንን ወደ ቅዱስ ዮሐንስ መጣ። በጸሎት የሚራዳው ዘንድ ለመነው። ቅዱስ ዮሐንስም መስቀሉን አንስቶ መኮንኑን አይዞህ፣ አትዘን፣ አንተ ጠላቶችን ድል ታደርጋለህና አለው። እንደ ቃሉም ሆነ። ዳግመኛም በንጉሥ ቴዎዶስዮስ ላይ ጠላት በተነሳበት ጊዜ ወደ ቅዱስ ዮሐንስ ላከ። እርሱም አትዘን፣ አንተ ጠላትን ታሸንፋለህ አለው። ያን ጊዜም ጠላቶቹን አሸነፈ። ከዚህም በኋላ በእነዚያ ወራት ንጉሥ ቴዎዶስዮስ የርኩሰትን ሥራ ስለሰሩ የአስዩጥን ሰዎች እንዲገድሏቸው ሀገራቸውንም እንዳጠፉ አዘዘ። ንጉሡም የላከው መኮንን ሳይደርስ የእግዚአብሔር መልአክ ይህንን ነገር ለአባ ዮሐንስ አሳወቀው። የሀገርም ሰዎች የንጉሡም ትእዛዝ በሰሙ ጊዜ ወደ አባ ዮሐንስ ገዳም መጥተው ስለ መጥፋታቸው በፊቱ አለቀሱ። አባ ዮሐንስም አትጨነቁ፣ አይዟችሁ፣ እግዚአብሔር ያድናችኋልና አላቸው። መኮንኑም በመጣ ጊዜ ከእርሱ በረከት ይቀበል ዘንድ ወደ አባ ዮሐንስ ደረሰ። አባ ዮሐንስም ንጉሡ ያዘዘውን ሁሉ ነገረው። መኮንኑም ሰምቶ ደነገጠ፣ ለቅድስናውም ተገዥ ሆነ። ለመኮንኑም ርኩስ መንፈስ ያደረበት 12 ዓመት ልጅ ነበረው። ያድንለት ዘንድ ቅዱስ ዮሐንስን ለመነው። በዚያም ጊዜ ዘይትን ቀብቶ አዳነው። ከዚህም በኋላ የአስዩጥ ሰዎችን መገደላቸውን እንዲተው ወደ ንጉሥ ይጽፍለት ዘንድ መኮንኑን አባ ዮሐንስን ለመነው። መኮንኑም ጽፎ ለአባ ዮሐንስ ሰጠው። አባ ዮሐንስም ተቀብሎ ወደ ዋሻው ገባ። ወደ ጌታችንም ጸለየ። ብረት ደመናም መጣች፣ ተሸክማም ወደ ንጉሥ አደረሰችው። ያን ጊዜም ንጉሥ ከማዕድ ላይ ነበረ። ያንን ደብዳቤ ከወደ ላይ ጣለለት። ንጉሡም አንስቶ ባነበበ ጊዜ ከመኮንኑ የተጻፈ እንደሆነ በመካከላቸው ባለ ምልክት ተጽፎ አገኘው። የተጻፈውም ቃል ስለ አባ ዮሐንስ ልመና ሀገሪቱን ማጥፋትን እንዲተው የሚል ነበር። ቀና ባለ ጊዜም ደመና አየ። ንጉሡም አደነቀ። ከዚህም በኋላ ሀገሪቱን ማጥፋትን ስለ አባ ዮሐንስ ይተው ዘንድ መልሱን ለመኮንኑ ንጉሥ ጽፎ ደብዳቤዋን ወደ ደመናው ወረወራት። ተሰበሰቡትም እያዩ እጅ ተቀበለችውና ወደ ደመናው ገባች። ወደ አሁኑ አባ ዮሐንስ በዛች ደመና ወደ በዓቱ ተመለሰና በማግስቱ ያችን ደብዳቤ ለመኮንኑ ሰጠው። በላይዋም የንጉሡ ፊርማና ማህተሙ አለ። ባያትና ባነበባት ጊዜ ደነገጠ፣ አደነቀም። ስለ ሀገሪቱ ድህነትም እግዚአብሔርን እያመሰገነ ወደ ሀገሩ ተመለሰ። የንጉሥ ዘመድ የሆነች የከበረች ሴት ዜናውን በሰማች ጊዜ ከደዌዋ ይፈውሳት ዘንድ ወደ እርሱ መጣች። በጸሎቱም ተፈወሰች። ከዚህም በኋላ ንጉሥ ቴዎዶስዮስ በሞተ ጊዜ መናፍቁ መርቃያን ነገሰ። ቅዱስ አባት ዲዮስቆሮስንም አሰቃዩ። ቀናች ሃይማኖትንም ስለመለወጡ አባ ዮሐንስ እየዘለፈና እየረገመው ወደ እርሱ ደብዳቤ ላከ። ከጥቂት ወራትም በኋላ እግዚአብሔር ቀሰፈው። ለእርሱም ዕድሜው 125 ዓመት ሲሆነው ረፍቱ እንደደረሰ አወቀ። እየጸለየም ግንባሩን ምድር ላይ አስነክቶ ሰገደ። ነፍሱም በእግዚአብሔር እጅ ሰጠ። በመቃብሩም ቁጥር የሌላቸው ድንቆች የሆኑ ብዙ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም በጸሎታ የሚገኝ በረከቷም ከሁላችንም የክርስቲያን ወገኖች ጋር ይኖር። በቅዱሳንም ጸሎት ይማረን። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን።